ተሰልሰዋለሁ ዳጸ ልሳን አይደለም የምናገረው ሰው በጥምቀት አይ ወንድሞች እናቶች ዘራችሁና ትውልዳችሁን ከእንዲህ አይነት እሺ ሰው በጥምቀት አይድንም። ጥፋት አይደለም። አሁን ትክክል አይደለም። ይሄ እምነታችን አይደለም። አው ሰው በጥምቀት አይድንም። በክርስቶስ ኢየሱስ በማመን በክርስቶስ ደም ታጥቦ ነው በክርስቶስ ስም የኃጢአት ስርየት አግኝቶ ነው የሚድነው። እምነታችን ነው። ታዲያ ምንድን ነው ያጠፋው? ምንም። እሺ እውነት ተረገመ ትምህርት ነው። እውነቱን ልንገርህ እኔ ኤርሚያስ ነኝ ያልኩትኝ በያው በእግዚአብሔር ቃል ላይ መሰረቴን አድርጌ ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳርያ ዝለዋለሁ ብራዘር ሉተር የሆነ እንደው ማን ነው ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት ካልሆነ በማስፈራራት የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሎ አለን ያልከኝ ሉተር። አዎ እኔ ምን እላለሁ? እነቱ ነው ጀርመናዊ ሉተር ነው እንደዛ ያለው። ኢየሱስ ከዛ ፈቶ አምጦ እሺ አሁን እዚህኛው ንግግር ላይም ትክክል ነው አይደል? ተጽፏል እንደዛ ተብሎ የህፃናት ጥምቀትን የማይቀበሉ አጋንንት እንዳለባቸው ተጽፏል። በመጽሐፍ ደረጃ ነው ያለው አሁን ይሄ ሐሳብ። እኔ አሁን አልቀበልም የህፃናትን ጥምቀት እና አጋንንት አለብህ ቢለኝ ልሰማው ነው? አልሰማውም። አያችሁ ይሄ ምንም እኮ ጥላቻም አይደለም። ይሄ በጭራሽ እኮ ሰው እምነቱን እየተናገረ ነው ያለው። ጥምቀት አያድንም አያድንም መጽሐፍ ቅዱስ ነው ያለው። ለምሳሌ እኛ ክርስቲያኖች መጽሐፍ ቅዱስ ብቻ ብለን እናምናለን። መጽሐፍ ቅዱስ ብቻ ካለን በየትኛውም ዘመን ላይ የተነሳ አባት የቤተ ክርስቲያን መጋቢ ሊሆን ይችላል፣ መምህር፣ እሱ ራሱ በመጽሐፍ ቅዱስ ይመዘናል ማለት ነው። አትናቴዎስ ስላለው የሚጸድቅ ትምህርት የለም፣ ሉተር ስላለው የሚጸድቅ ትምህርት የለም፣ ካልቪንም ስላለው የሚጸድቅ ትምህርት የለም። ሁሉም በመጽሐፍ ቅዱስ ትምህርታቸው ይዳኛል ማለት ነው። እሱን እኮ ነው እያለ ያለ ኤርሚ። ታዲያ ጥፋት ነው? ይሄ እምነታችን ነው። በቃ ሐዋርያቱ ምን አሉ? በቃ ይሄን እናስቀድማለን። ምንድነው ኢየሱስ ክርስቶስ ያስተማረው? ከዛ ቀጥሎ የመጡት አባቶች ደግሞ ምን አመኑ? ምንድነው ይሉ የነበረው? ይሄን እንመለከትና ከእግዚአብሔር ቃል ጋር ካልተጋጨ ጌታ ይባርካቸው እንላለን። ከእግዚአብሔር ቃል የተጋጨና መጽሐፍ ቅዱሳዊ ጥቅስ ከሌለው ደግሞ የሱ ሐሳብ ይሆናል ማለት ነው። እኮ እንደ ኤርሚ ሲናገረው ያስከፋቸዋል። እኛ እምነታችን ነው። በቃ አሁን ኤርሚ የተናገረው ይሄ እምነታችን ነው። ይሄን የምናምነው ነገር ነው። መጽሐፍ ቅዱስ ብቻ ስንል ለሚስተር ኤክስ ማይሰራ ለሚስተር ዋይ ደግሞ የሚሰራ አይደለም። በቃ ለሁሉም ነው በቃ ሚዛናችን ማለት ነው። እንቀጥለው። እዚህ ደግሞ መጣ ጆን ካልቪን እንዲህ ብሎ እና ሉተር ደግሞ ይሄ ገብቶ ዳርያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳርያስ ኢየሱስን ቀዳሚ የኢየሱስን ሞትና ትንሣኤ ቀዳሚ ያላደረገ ጥምቀት ተራቃቃ ጫወታ ነው። ወንድሞች እናቶች አንድም የመጽሐፍ ቅዱስ ላይ ክፍል የለም። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑ። ስለዚህ ተፈቅዷል አልተፈቀደም በለው። ኤርሚያስ የኔ ደብተራ ትምህርት ማንም ይሆናል። ለበበሉ አሁን እዚህ ጋር ቆይ ለበበሉ እዚህ ጋር የደብተራ ትምህርት ብዬ ስል የህፃናትን ጥምቀትን እየተናገርኩ የነበርኩት ከኦርቶዶክሳውያን አቅጣጫ ነበር። አያችሁ እና አሁን ምንድነው እያሉ ያሉት? ጌታ ኢየሱስ ምስክር ቀድሞ ወንጌላዊም ሲናገር ነበር። አንዳንድ ሰዎች ከወንጌላዊት መካነ ኢየሱስ ቤተክርስቲያንና ከሉተራውያን ነን ብለው የሚሉ ከኦርቶዶክሳውያን ጋራ በውስጥ የሆነ የተጋቡት ኪዳን አለ። ቤተክርስቲያን አብያተ ክርስቲያናቱ አይደለም የተጋቡት፣ መካነ ኢየሱስና ሉተራውያን አይደለም የተጋቡት። መካነ ኢየሱስና ሉተራውያን ነን ብለው የሚሉ እዚህ ሶሻል ሚዲያ ላይ ተሰማሩ የተጋቡት ኪዳን አለ። ያን ኪዳናቸውንም አንዳንዶቹም በየላይባቸው ሁሉ እየጠሩ ደብተራውን ሁሉ ቁጭ እያደረጉ ሲያሰድቡን ሰምተናል። ጴንጤቆስታል ማለት እያሉ በአንድ ሉተራዊና መካነ ኢየሱስ አማኝ ነኝ ብሎ በሚል ሰው ፊት እኛን ጴንጤቆስታልን ስንጨፈጨፍ ማለት ነው። አሁን ማንም ሰው መጥቶ ወንጌላዊት መካነ ኢየሱስና ሉተራውያንን እኔ ፊት ሊሳደብ አይችልም እኮ ነው ብዬ የምላቸው ወንድሞች እናቶች፣ አይችልም። ምክንያቱስ ወገኔ ስለሆነ አላሰድበውም። እኔ በህፃናት ጥምቀት ጉዳይ ጥያቄ ያለኝ ማለት ሉተራውያንና መካነ ኢየሱስ ያልዳኑ ሰዎች ናቸው ከኔ ወገኖች አይደሉም ብዬ አልልም። እነዚህ ዱቄታም ያልኳቸው ዱቄት ተለቅልቀው የሚወጡ ሴቶች እነሱ ቤታቸው ቁጭ አድርገው በኦርቶዶክሳውያን ደብተራዎች እኛን ፔንቴኮስታሉን ሲያሰድቡን ነበር። እነሱ ሲስቁ ነበር። ኤልዛቤላውያን ማለት ነው። ኦኬ እኔ ይገባኛል ወንድሞች እናቶች፣ እነዚህ አሁን ብለው የሚሉት
የአባብ ሲመታ አብረው እየተመቱ ያሉ ሰዎች ናቸው እየጮሁ ያሉት። ሄድ ኦፊስ ግን እያወራ ነው። መቀጠል እችላለሁ ወንድምነት። ስጨርስ እነግራችኋለሁ። እሱን ከሄድ ኦፊስ ያለውን ነገር ስጨርስ ማለት ነው። እሺ ኦልሞስት አልቋል ቪዲዮ። እሺ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለቀ። ፓራስታሞን ለምን አትውጥም? ጉዳይ ነው አልኩ። ፕሮቴስታንት ሆኖ ይሄ ነው ሀሳቡ። እንግዲህ አሁን መጨረሻ ላይ ምን አለ ኤርሚ? መጠመቅ ያለባቸው ያመኑ ሰዎች ናቸው። አሁን ይሄ የመጽሐፍ ቅዱስ ሀሳብ ነው ወይስ የኤርሚ ሀሳብ ነው? እስኪ መጽሐፍ ቅዱስ ምን ይላል? ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ እንደዚህ ይላል። እስኪ ጥቅስ እንዴ የኛ ሐሳብ ነው። በመንገድም ሲሄዱ ሐዋርያት ሥራ 8 ወደ ውሃ ደረሱ። ኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ምን እንዳለ ነው የጠየቀው? ውሃን እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። የሚከለክለው በፍጹም ልብ አለማመን ነው ማለት ነው። ይህን እኮ ነው እየተናገረ ያለው መጽሐፍ ቅዱስ ጥቅስ እኮ ነው እየተናገረ ያለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ታዲያ የውሃ ጥምቀት ተፈቅዶለታል ማለት ነው። እምነት ይቀድማል ከጥምቀት በፊት ነው ያለው ኤርሚ። ይሄ መጽሐፍ ቅዱሳዊ ነው። ይሄው ውሃን እንዳልጠመቅ ምን እንደሚከለክለኝ ጥያቄው ይሄ ነው። በፍጹም ልብህ ብታምን ምን ተፈቅዶልሃል? ምን እንድትጠመቅ ማመን ያስፈልጋል ማለት ነው ለመጠመቅ። ይሄ መጽሐፍ ቅዱስ ጥቅስ ነው፣ መጽሐፍ ቅዱሳዊ እውነት ነው። ጽኑ አቋሜ ነው አለ ኤርሚ። ጽኑ አቋማችን ነው። በቃ መጽሐፍ ይሄ እምነት ነው። እሺ እምነት ነው። በዚህ ምክንያት ጥላቻ አለባችሁ እንደዚህ ኧረ በጭራሽ። ሰው እምነቱን ስለተናገረ ዳር ያዝ የሚለው ንግግር አስከፍቷችሁ ከሆነ ደግሞ ዳር ያዙ። በቃ እሺ ዳር ያዝ አትበል ኤርሚ። ከዚህ በኋላ በህብረት ዳር ያዙ። የምሬን ነው የምላችሁ፣ ዳር ያዙ። መጽሐፍ ቅዱሳዊ ካልሆነ ንግግር ምንም እና እሺ ብሩኬ ምን አለ መሰለህ፣ ይሄ እኮ እዚህ ላይ እናንተ የተናገራችሁ ሳይሆን አጠቃላይ ፔንቴኮስታል የሚከተለው አቋም ነው። እኛ እንዴት አብረን እየኖርን ነውና ነው አሁን ይሄ አጀንዳ ብቻ ለብቻ የተፈለገው። ከዚህ በፊት ከሌሎች ጋር ስታደርጉ የነበረ አጀንዳ ላይ በብዙ ተሞክሯል። ይሄ ለምንድን ነው ማስጮው የተፈለገው? አሁን ሳስብ እኛ እኮ የሙሉ ወንጌል አገልጋዮች ሁሉም አንዱ ላይ ነው ፕሮግራሞች የምንካፈል፣ ብዙ ነገሮች አሉን። የኛን ትምህርት ለማስተማር እኛ በቂ ነን። ደግሞም ኤርሚም ጥያቄ አይደለም አቋሙን ያነሳው። ጥያቄ ቢሆን እኮ እኛ መተን ይሄ ጥያቄ ላይ እንዲህ ብለህ ጠይቃል እንዲህ ነው መልሱ ብለን ከመጽሐፍም እንሰጠዋለን። ግን አሁን ያ አይደለም እየተደረገ ያለው ጥያቄ አይደለም። እሱ የግል አቋሙን የገለጸበት ይሄ ሀገር በሙሉ እየገለጸ ያለ ነው። ከሉተራውያን ውጪ ሉተራውያንና መካነ ኢየሱስ ውጪ ኢትዮጵያ ውስጥ በዚህ ሀገር ያሉ አብያተ ክርስቲያን በሙሉ ይሄንን አቋም ነው የሚከተሉት። ኤርሚ የፈጠረው አቋም አይደለም። ምንድን ነው ወደዚህ ያስጨዋው የሚለውን ያኛውን ቅድም ያነሳ ነው ስለሆነ እሱ ላይ አልቆይም። ቀጥል ብሩኬ። በቃ ተባረክ። በቃ አሁን አንተ የተናገርከው የኤርሚ ብቻ ሐሳብ አይደለም፣ የኔ ብቻ ሐሳብ አይደለም። የጴንጤኮስታል እንዳለ ህብረት ይሄን ነው የሚያምነው። ምን የተማርነው ይሄን ነው እኮ በቃ ምንም እኮ ገብቷችኋል። አዲስ ነገር አይደለም። ከዚህ በፊትም ስናወራው ስንናገረው የነበረ ነገር በአዲስ አይደለም እኮ። ወንጌል አማኞች ህብረት ውስጥ እኮ ስንሆን እኮ ይሄ ነገር ጠፍቷቸው ነው እንደ አንድ ላይ የሆኑት። ምን እያላችሁ ነው ያላችሁ? ጠፍቷቸው ነው? አያውቁም ነበር? ቲዮሎጂ አብረን እየተማርን አንድ ሴሚናር ተቀምጠን በጣም እኮ የሚያስቅ ነገር እየሄድን እያገለገልን የእነሱን ሴሚናሪ እኮ እናስተምራለን። እኔ እየዞርኩ የፔንቴኮስታል ሴሚናሪዎች አስተምራለሁ። እንዴት ነው ይሄን ነገር የምንይዘው? እናቀበታለን። እያያዙን ወንጌላዊ ጌታ እግዚአብሔር ይባርክ። አሁን አንተ እኔ በጣም ብዙ ማከብራቸው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን አሉ፣ ቄሶች አሉ። በውስጥ የሚደውሉኝ አሁን ወደ 10 ነው ወደ 11 የሚሆን አገልጋይ በውስጥ ጻፈልኝ የደወለሉኝ አገልጋዮች ናቸው። እንዴ ቅድም እኮ ፓስተር ታሪ ሲናገር ነበር። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ጉባኤ እኮ ለብዙ ዓመታት እኮ ቁጭ ብዬ እንጦጦ መካነ ኢየሱስ አይኔ በእንባ እየተሞላ እየተዝረከረኩኝ እያለቀስኩኝ በልሳናት ሲጸልዩ በልሳን ሲጸልዩ ካሪዝማቲክ እኮ እንቅስቃሴ እኮ ያለባት እኮ ቤተክርስቲያን ነች። ኦኬ እነ ወንጌላዊ ግርማን እኮ እያየሆኑ እኮ ጉባኤ ላይ ያደኩት እነ ፓስተር መርድን ማለት ነው። እነ ወንጌላዊ ደሉ ጸጋይን እኮ ማለት ነው። ዋቢ አድርጌ
የእሱ ትምህርት ደጋግሜ ነው የነገርኳቸው። ቅድም ፓስተር ታሪ ሲናገር ነበር። እንዴት ነው ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሎ የሚለው? እንደነ ወንጌላዊ ናቲ ኢዩኤል ማለት ነው። ናቲ ይኸው ከአሜሪካ ሀገር እንደ ሞዴል እኮ እየጠሯቸው ያሉ ካሉ አገልጋዮች መካከል አንዱ ወንጌላዊ ደሉ ጸጋዬ ነው። በጣም ደጋግሜ ነግሬያቸዋለሁ። እሱ ሳያቀኝ በፊት ካሴቶቹን እየሰማው ማለት ነው። ምን አይነት የተባረከ ሰው ነው እኮ ብዬ ስለ የነበረው ሳየው ደግሞ እንዴት ደስ እንዳለኝ እሱ ያስታውስ አይደል እንጂ ህብረት አምባ ቃለ ሕይወት ቤተክርስቲያን የወጣቶች ፕሮግራም ላይ እኮ ነው ለመጀመሪያ ጊዜ ያየሁት። ባይ ነኝ የቤተክርስቲያናችን በጥበቃ ክፍል ላይ የሚሰራ ተስፋ የሚባል ወንድም ይዞኝ ሄዶ በካሴት እየሰማሁት ሲያለቅ ይሰማል። ምንድነው ብሎ ሲለኝ አሴምብሊ እያለሁ በነበርኩበት ሰዓት ነው ካሴት ሰማች። ትንሿ ቴፕ ያኔ ቴፕ ሪከርደር የምትባለው የድምፅ ሪከርድ መቅጃ ምናምን ነገር የምትመስለው በእሷ እንደውም ካሴቱ እያለ እንትኑ ባትሪው እያለቀብኝ ባትሪ መግዣ ሁሉ አጥቼ አለቅስ ነበርና ብዙ ጊዜ አየኝ። ምን እንደምታለቅሰው አንተ ልጅ አለኝ እና አይ ስብከት እየሰማሁ ነው አልኩት። ማንን ነው የምትሰማው አለኝ። አዶና አላውቀውም ደሉ ይባላል አልኩት እና አሰማሁትኝና እሱ ሰማና ቆይ ካሴት የሚሸጠውን ሰው አይ ቲንክ አንዱ ዓለም የሚባል ልጅ ነበረ። አሴምብሊ ቸርች የነበራቸው ሰዎች ስም እየጠራው ነው የማወራው። ልብ በሉ አንዱ ዓለም የሚባል እንደውም አንዱ አይኑ ትንሽ እክል ነገር ገጥሞበት በአንድ አይኑ ብቻ ነው የሚያየው። አንዱ ዓለም የሚባል እኛ ጋር ጉባኤ እግዚአብሔር አሴምብሊ ቸርች የነበራችሁ እዚህ በኮፊ ሃውስ አካባቢ ላይ ካሴቶችን አስቀምጦ ይሸጥ ነበረ እና እሱ እንደዚህ ካሴቶችን ያመጣ ነበረ እና ቆይ እስቲ እኔም ጠይቃለሁ ምናምን ነገር ብሎኝ የፓስተር ሙሴ አዳፍሬ አሁን አሜሪካ ሜሪላንድ ነው ያለው እግዚአብሔር ሰው በጣም ማከብረው የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ ስብከታቸውን የደሉና የሱን በካሴት ነው የሰማሁት። ይሄው ተስፋ የሚባለው የኛ የቤተክርስቲያን ጥበቃ የነበረ ሰው ነው አይደል? አዎ ባሮክዬ ወታደር ነበር አይደል? አንዱዬን ታውቀዋለህ አይደል? ባሮክዬን አስቲና ግባ አየህ ልክ ነው አለኝ። ወታደር መሆኑን አላውቅም ነበር ግን ረዘም ያለ አንዱ ዓለም ልክ ነኝ አይደል? ስሙን ባሮክዬ ልክ ነው ኤርሚ ልክ ነው። ዋው አንድዬ ማለት ነው። አንዱ አይኑ ወታደር መሆኑን የቀድሞ የመንግስት ወታደር ነበርና እኛንን ከኛ ካሴት ይወስድ ነበር። ታውቀኝ እንደሆነ እኔ አሌክስ የሚባል ልጅ ታውቃለህ? ካሜራማን ቪዲዮ ካሜራ እኛ ጋር ጉባኤ እግዚአብሔር ያ አቃል አሌክስ ተለቁ ዳቦ ሊጦሬ ላይ ደብርም እንጂ ማቀነ ስንታየው ነው ታውቀዋለህ እንዴ? ምን ነገር ስንት ሺህ ያወጣው እንዴ? ወጣው ያው በቃ መጣ ማለት ነው መጥቶ ማለት እና አንድዬ ነበር ያኔ ካሴት ምን አለኝ ተስፍሽን ታውቀዋለህ? የኛ የቤተክርስቲያን ጥበቃ ክፍል ላይ ሰራ ነበር። ተስፍዬ ነው እንግዲህ እና ተስፍዬ ደግሞ አንዱ ማን ነበር? አክሊሉ አንድ ደግሞ ሌላ ወንድም አለ የሚባል ማለት አክሊሉና ተስፍዬን ግን በደንብ አውቃለሁ ሌሎቹንም ጭምር ማለት ነው። ባዘቦት ቀን የነ ፓስተር ቢሮ የነበረውን ታውቃለህ? ያቺ ከመንገድ በታች የነበረችው የሆነ ግቢ ነበረ ቴሌቪዥን ምን ድንኳን ቴሌቪዥን ምናምን ነገር የሚደረግበት በእሱ አቅጣጫ ባለው ፓስተር አባተ ቢሮ ነበር። የፓስተር አባተ የነ ፓስተር ፓስተር አባተ የፓስተር ወልዴ እንኳን እዛ ነው እንዴ? የፓስተር አባተ ፓስተር ወልዴ እታች ጃልሜዳ ማተሚያ ቤቱ ጋር ማተሚያ ቤቱ ጋር። እዚህኛው ግን የፓስተር አባተ ልክ ነህ። በኋላ ፓስተር ወርቆ ያዘው የእህታችን የብስሪ የፓስተር ወልዴ ሚስት ቢሮ እዛ ነበር። የወንጌላዊ ስንታየው የነ ቡሊና የነለገሰ ደግሞ ነበረ እና ሳሎኑ ደግሞ አለ እዛ ነበር ማለት ነው። እና የነመድን ማለት ነው። ልክ ነው። ከዛ ያችን ካሴት አድርጌ ሰማ ነበር በዛ ጊዜ ማለት ነው። በዛ ካሴት ውስጥ አንደኛ ወደ ጌታ የመጣሁበት ቅርብ ጊዜ ነው። ልብ በሉ ወንድሞች እናቶች፣ በወንጌላውያን አብያተ ክርስቲያናት ለእኔ እናት ቤተክርስቲያኔ ብዬ የምለው እንግዲህ መሰረታዊ ክርስትና ትምህርት ተምሬ ደቀ መዝሙር ትምህርት ተምሬ አገልግሎት ሁሉ ተምሬ ሁሉ ነገር ተምሬ የውሃ ጥምቀት የተመኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ሂዱ ጠይቁ፣ ታቁኛላችሁ፣ ያውቃሉ።
አሁን እንደዚህ ወፋፍሬ ሚስት አግብቼ ምናምን ነገር ልጆች ወልጄ ነው እንጂ ሂዱ እዛ ታውቃላችሁ። መነሻ ይዛ ነው ከኦርቶዶክስ እንደመጣው እዛ ነው የገባሁት እና እዛ አለቅስ ነበር እየሰማውና ተስፍሽ ጠየቀኝ። ምንድነው የምታለቅሰው? በጣም ብዙ ጊዜ ታለቅሳለህ። በቃ የጌታ ምሕረቱ ደግሞ የኛን ቤተክርስቲያን የምታስታውሱ ጉባኤ እግዚአብሔር መታችሁ ያመለካችሁ ሰዎች የነበረው የአምልኮ መንፈስ በቃ ልነግራችሁ አልችልም። እና ውስጤ ይቃጠላል። በቃ አይኔ አምባ ያፈሳል። ይሄ መቃጠል ምን እንደሆነ አላቅም ነበር። ገና ብዙም የጴንጤው ባህሉ አልገባኝም። ኦ ጌታ የኢየሱስ ክርስቶስ ለዘላለም ስም ይባረክ። እና የደልሻን ካሴት ነበር ሰማይ ነበር እና ደሉ ይባላል ይሄ ሰውዬ። ስብከቱን ሰማ ውስጤ በጣም ይቃጠላል አልኩት። ከዛ ለአንድዬ ነግሮት ቆይ አንዱ ዓለም አለ እዚህ ካሴት የሚያመጣ ለሱ ነግረውና እሱ ያመጣል ብሎ እሱ ፈልጎ የፓስተር ሙሴ አዳፍሬ ተባለ እግዚአብሔር ሰው እንዳልኳቸው ሜሪላንድ ነው ያለው። እየሰማም ሊሆን ይችላል። የሱን ካሴትና የደልሻን ካሴት አንዱ ዓለም ነው በጥባቃችን በተስፋዬ በኩል ይመጣልኝ ማለት ነው። እና እየሰማው ሰብካለሁ ሶሪ እየሰማው አለቅሳለሁ። ከዛ ምን አለኝ አንድ ቀን ባዘቦት ቀን የኛ የጉባኤ እግዚአብሔር ቤተክርስቲያን እሁድ አምልኳችን ነው። ሰኞ የዲሊቨራንስ ጸሎት አለ፣ ካውንስሊንግ እንሰጣለን። እኔም አንዱ ነበርኩኝ። የረቡ ደግሞ ሐሙስ አለ። ስራ ከሌለ እሄዳለሁ ቤተክርስቲያን ማለት ነው። እሄዳለሁ ቁጭ እላለሁ እዛ የሚጸልዩ ወንድሞች ካሉ አብሬ ጸልያለሁ። እነ እህት አሳየች፣ እነ ሚኒሊክ፣ እነ ዮናስ አረፋይኔ ሳይሆን ዮናስ ማን ነው? ማናየ ነው? ዮናስ ማን ነው ስሙ እንዳልጠረ ዮናስ ወርቅነህ ሶሪ ዮናስ ወርቅነህ እነ ዮኒ ያኔ እነ ስንሸትዬ እነ ትዕግስት ፓስተር ስንሸት አሁን የካውንስል ውስጥ በአመራርነት አለችበት ይመስለኛል አይደል? ባሮክ ፓስተር ስንዬ ያኔ እንግዲህ ፓስተር አልነበረችም። የሰኞ ወንጌል ስርጭት ላይ ነበረች። ያቁኛል እኮ ነው ብዬ የምልህ ወገኖቼ። ወፍ ዘራሽ ኤርሚያስ አበበ አይደለም እዚህ የመጣው። በቃ መሰረት ያለኝ ሰው ነኝ በወንጌላውያን አብያተ ክርስቲያናት ውስጥ እንደው ዝም ብዬ እንደው የምታወቅ ምናምን ነገር በቃ አንቱ የተባለ ሳይሆን በቃ አድራሻ ያለኝ ባያቸው ብነግራቸው የሚያስታውሱኝ ሰው ነኝ። እንዲህ በጣም እልል የተባለ የተፏጨልኝ አገልጋይ ነበርኩ እያልኩ አይደለም። ገና በጌታ አዲስ ነው እየተማርኩ ነው። ጌታ ኢየሱስን ወደዋለሁ። ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያን አስተምራኛለች፣ አስጠምቃኛለች። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። እነ ፓስተር አባተ ቸኮል ባሉበት ወንጌላዊ ሽንታዊ ተስፋዬ ባለበት እነ ፓስተር ቡሊና ፓስተር ለገሰ ይልማ ናቸው ያጠመቁ። የፎቶ ሁሉ አለ እና ያኔ ሰማሁት ደሉን። በዛ ምን አለኝ ተስፍሽ አንድ ቀን ያ የምትወደው ሰው እኮ የወንጌላዊት መካኒክስ ቤተክርስቲያን ወንጌላዊ ነው ብሎ አለኝ። እውነትህ ነው አልኩት። አዎ ያኔ ደግሞ እንጦጦ ሄር ስለነበር እንጦጦ ነው ያለው ብዬ ስለው ኖ እንጦጦ አይደለም ካሳንቺስ የሚባል ኡራኤል ቤተክርስቲያን መካነ ኢየሱስ ነው አለኝ። እና ብሄድ አገኘዋለሁ ያልኩት። አንዳንድ ሰዎች በስብከታቸው ሰምታችሁ ለማየት የምትናፍቋቸው ማለት ደረጀ ከበደ ዘማሪ ደረጀ ከበደ ዶክተር ደረጀ ከበደ ፓስተር ዘማሪ ተስፋዬ ጋቢሶ እንደዚህ ይናፍቃቸው የነበረው ደሉ ይናፍቀው የነበረው ሙሴ አሁን ፓስተር ሙሴ አዳፍሬ ይጠራዋችሁ ፓስተር ታሪኩ ሼቱ አሁን እዚህ ፓስተር ይብዬ የምለው አለ በካሴት ነው የማውቃቸው እነኚህ ሰዎች በተለይ ደሉን ፓስተር ሙሴን ፓስተር ታሪኩ ሼቱን በካሴት ነው የማውቃቸው። ትምህርታቸውን እየሰማሁ አብድልሃለሁ አልኩ በእግዚአብሔር መንፈስ። ያስማ አምረገጥ አድርገው ነው የሚናገሩት የእግዚአብሔርን ቃል በቃ ውስጤ ለበቃ እየዬ እንዲህ አይነት ስብከት ይቻላልኩም እየዬ። ከዛ ምን አለኝ አንድ ቀን ህብረት አምባ ቃለ ሕይወት ቤተክርስቲያን ያገለግላል ያ ሰው እያለኝ ማን ስለው ደሉ መቼ ነገ እውነት ጌታ ፊት ንስሐ ገባለሁ እያለሁኝ አይ ቲንክ ሳልገባ አልቀርም። ስራ የምገባበት ነበረ አመመኝ ብዬ ነው የምቀረው አልኩት እሱን ለማግኘት እና አይ ኖ እንደዛ ማድረግ የለብህም ግን ያገለግላል የወጣቶች ፕሮግራም ነው ወደ ማታ አካባቢ ላይ ነው ስራም ብትገባ ትወጣለህ ምናምን ነገር ብለው አይዶን ደውዬ ጠየቅኩኝ ፍቃድ ፈቀዱልኝ ሄድኩኝ አልመሽ ብሎኝ ጊዜው ማለት ላገኘው ላየው ደልሻን ማለት ነው ህብረት አምባ ቃለ ሕይወት ሄድኩኝ የወጣቶች ፕሮግራም ላይ ነው ከጉባኤው
መካከል አካባቢ ላይ ነው የተቀመጥኩት። በዳር በኩል ወደ መንገዱ መሄጃው መረማመጃው መስመር በዛ አካባቢ ላይ ማለት ባለፈው ነግሬያቸዋለሁ። ሄድኩኝ እዛ ቁጭ ብዬ አየሁትኛ በካሴት ሰማው የነበረ የእግዚአብሔር ስም ወይ ለማየት የምትናፍቁት ሰው እንግዲህ ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ ደሉ ጸጋይ በህይወት ያለን ሰው ነው ብዬ የምላችሁ። እኔ ህይወት ውስጥ ለእኔ አገልግሎት ህይወት ውስጥ ትልቅ አሻራ አለው ይህ ሰው። ብዙ አገልጋዮች አሉ፣ አንዱ እሱ ነው። አንዱ ፓስተር ታሪኩ እሸቱ ነው። ታሪኩ እሸቱ ይኸው እዚሁ አለ፣ ፓስተር ታሬ ማለት ነው። አንዱ ፓስተር ሙሴ አዳፍሬ ነው። አንደኛው ፓስተር አላዛር ይባቤ ነው። ሌላኛው የመጀመሪያ ስብከተ ወንጌል ሰማሁት ፓስተር ታሪኩ ቴዎድሮስ ነው። እነዚህ አገልጋዮች አገልግሎታቸው ህይወት ውስጥ ብራዘር ልክደው አልችልም እና ቆሞ ሲያገለግል አየሁትኝ። በጣም የሚገርመው እንጸልይ ብሎ ባለበት ማነው እያገለገለበት ባለበት መጥቶ ከጉባኤ መካከል ማይኩን ቁጭ አድርጎ መጥቶ ጸለይልኝ። ከጉባኤ መካከል ታውቃላችሁ ወንድሞች እናቶች፣ እሱ ረስቶት ሊሆን ይችላል። እኔ ግን ይኸው በሕያው በአምላክ በኤልያስ አምላክ ፊት አልዋሽም። ደሉ መጥቶ ጸለይልኝ። አለቀስኩኝ። እንዴት ከጉባኤ መካከል መርጦ ጸለይልኝ። ታውቃላችሁ ደልሻ እኔ አፌን ሞልቼ ወንጌላዊ ነህ ብዬ አልለውም። ነግሬዋለሁ። ለሱ ሐሜት አይደለም የምነግራችሁ። ደሉ ነብይ ነው። ነብይ ለራሱ ስልክ አንስቼ ደውዬ ነግሬዋለሁ። ጠይቁት ከፈለጋችሁ። ጌታ ኢየሱስ ምስክሬ ነው። እውር ድንብሬ የጠፋው ሰው አይደለኝም። ጌታዬ ከነገረኝ እነግርሃለሁ። ለራሱ ደውዬ ነው የነገርኩት። ውሸቱን ነው አይልም በእውነት እና መጥቶ ጸለይልኝ። ይሄን ሰው ነው እንግዲህ አሁን አየህ፣ በአገልግሎቱም በሕይወቱም የተፈተነ ወንድም። ቅድም ፓስተር ታሬ ጥሩ አድርጎ ገልጦታል። ወንጌላዊ ደሉ ጸጋይ ማለት ነው። በአገልግሎቱም በሕይወቱም የተፈተነ የኢትዮጵያ ቤተክርስቲያን እጅግ የምታከብረው ይሄን ሰው ነው። እንደ ምሳሌ ይጠራዋለሁ። ታውቃለህ፣ መናገር ካልቀረ እንደ ደልሻ እቅጩን አድበስብሶ መሄድ ምን ይጠቅማል? ስለ ግል ሕይወት ድካም ብለህ ብትለው እሱም እኔም አንተም አለብን ድካም እና እንዲህ አይነት ሰውና እንዲህ አይነት መሰል የሆኑ አገልጋዮችን ያፈራች ቤተክርስቲያኖች ወንጌላዊት መካነ ኢየሱስ አልዳነችም ብሏል ኤርሚያስ ብለው እነዚህ የመርዝ ብልቃጦች ስራ ፈት ሴቶች ተሰብስበው ውሸት ይዋሻሉ። የምጠራቸው አገልጋዮች ከጥቂቶቹ በስተቀር በሕይወት አሉ። አሁን አጀንዳ የያዙት ሌላ ነው። በቃ ምንም ልረዳ አልችልም። ፓስተር ታሪኩ እሸቱን እማቀው በካሴት ነበር። የካሴት ትምህርቱን እየሰማው አለቅሳለሁ፣ ውስጤ ይቃጠላል። ይሄን የምታውቁ መንፈሳውያን በጌታ ያመናችሁ ወንድሞች እናቶች ታውቃላችሁ። እኔ ታውቃለሁ። ፓስተር ታሪኩ እሸቱ አላውቀውም እኮ በአካል ካሴት ሰምቼ ማለት ነው። ጉባኤ እግዚአብሔር በነበርኩበት ሳለ ምን አለበት ቢጋብዟቸው ሁሉ ጭምር እያልኩኝ ማለት ልሰማቸው ከመጓጓት የተነሳ ጌታ ኢየሱስ ምስክሬ ነው። በተለይ ላመንኩበት ነገር በአቋም እንድጸና ጠንካራ ነገር ውስጤ ትምህርታቸው ያደረገ ፓስተር ታሪኩ እሸቱ፣ ያው እዚያ የሚመጣው ፓስተር ማለት ነው፣ ወንጌላዊ ደሉ ጸጋይ፣ ፓስተር ሙሴ አዳፍሬ፣ እነዚህ ሶስት አገልጋዮች ላመንኩበት ነገር ለጌታ ለሆነ ነገር በጽድቅ ስለመኖር በቅድስና ኑሮ ስለመመላለስ ነገር በቃ ረገጥ አድርገው ይናገሩት የነበረው ካሴት ውስጤ ቀርቷል። ብራዘር ውስጤ ቀርቷል። ውጣልኝ አልለውም፣ እንኳንም ውስጤ ቀረ። ድሮ የሰበኩትን ስብከታቸውን እኔ መልሼ ልሰብከው እችላለሁ፣ ደጋግሜ ከመስማት የተነሳ ማለት ነው። ቤተክርስቲያናቸው የት ነው ብዬ እንኳን አልጠየኩም። ደግሞ የሚገርመው ፓስተር ታሬ መሰረተ ክርስቶስ ነው። ፓስተር ሙሴ ሙሉ ወንጌል ነው። ወንጌላዊ ደልሻ መካነ ኢየሱስ ነው። በኋላ ላይ ሰምሰማ ማለት ነው። ሶስቱም አብያተ ክርስቲያናት በጌታ ወንድሞቼ እናቶቼ የሆኑ
የእግዚአብሔር ሕዝብ ነው። እና ቴንኪዩ ባሮኪ፣ በጣም ነው የሚገርመው። አየህ አንድዬን ስጠራ ካሴት ነበር አይደል የሚሸጠው ባሮኪ? ካሴት በሩ ላይ በሩ ላይ እዚህ ኮፊ ሃውስ አካባቢ። አዎ በቃ ኮፊ ሃውስ እንትን በመግቢያው ሳይሆን አጥሩ ስር በዋናው መግቢያ ፊት ለፊት በዋናው መግቢያ ማለት ነው። የዋናው መግቢያ አሁን የምትገርም ሰው ነህ ግን ማለት ሚሞሪ ሰዎቹን ቦታዎቹን በጣም የሚገርም ነው። የጥበቃውን ስም እንኳን አልረሳሁም። አረሳም በጣም እኔ አንዴ የቤተ ክህነት ሰው ነኝ። አንዴ ካሳ ያዝቡኝ አለ። በጣም ገርሞ መድረካችን ያኔ እኔ በነበርኩበት ሰዓት ላይ በዛኛውን አሁን በሩ ጋር መጥቷል። እነ ፍቄና እነ መቅዲን ታውቃቸዋል? የካሴት ክፍል እንዴ ነገርኩ። ፍቄ፣ መቅዲ፣ ወንዴ አጭሩ ቀዩ ማለት ነው። ያ ሄኖክ እና ሄኖክ ድራሚስቱ ሄኖክ ቴክኒክ ክፍል ውስጥ አሉበት እነሱ። ወንዴ ሳውንድ ማኑ ነበር። ልክ ነው። አሁን መድረኩን እዛ ጋር አምጥተውታል። የእኛን የአሴምብል ቸርች እኛ ስቱዲዮ በነበረበት ቦታ ሮብ ተከታታይ ትምህርት ያስተምር ነበር። ታስታውስ እንደሆነ? አዎ ልክ ነው። በጣም ያ ተባረክ። በጣም ነው ደስ ያለኝ ስለ ኢየሱስ ማን እንደሆነ ውስጤ የሳለብኝ ፓስተር አላዛር ይባቤ ይባላል። ማን እንደሆነ ጌታ ማን እንደሆነ ኢየሱስን እንድወደው ያ ዘመን እኛ ጋር ተከታታይ በሚያስተምርበት ሰዓት ይገኛል። ግን ባሮክ አሁን ያ ካሴት አይ ቲንክ መቅዲ አሁን የለችም። እኔ አሁን በእውነት ግን በጣም የሚገርምህ ነገር ተቀርቷል። አዎ ተቀርቷል። እና በስነ ስርዓት ነው ተሰንዶ የሚቀመጠው። እና እርግጠኛ ነኝ ካሴት ሚኒስትሪ ያሉትን ልጆች ብትጠይቅ ያገኙልሃል። ምክንያቱም አንድ ኮፒ እናስቀምጣለን። ምናልባት ግን ወደ ዲጂታል ካልለወጡት አሁን ጊዜው እንደምታውቀው ረጅም ሆኗል። ልክ ነው። እና ምናልባት ጥራቱ ሊቀንስ ይችላል። በዲጂታል ግን ገልብጠው ካስቀመጡት ይገኛል። ግን እርግጠኛ ነኝ ኮፒ ካሴት አለ። አንተ እዛው ኢትዮጵያ ነው የምትኖረው? አይደለም፣ እኔ ውጭ ነኝ። ውጭ ነው ያለው ቢሆን ጠይቃለሁ። ግን እውነት ለመናገር ጠይቅና ንገረኝ ባሮክዬ። እኔም ጠይቃለሁ። ጠይቅና ንገረኝ። በተለይ ካሴት ክፍሉ ላይ እነ መቅዲያውን የሉም፣ እነ ፍቄ የሉም። እንትና ግን አለ። እንዳንተ ጎበዝ አይደለሁም። ስም የወንዴ የሳውንድ ማኑ የዘመድ ነው፣ አክስት ልጅ። አሁን እሱ ነው ሳውንድ ማን ሆኖ የሚሰራው። ማን ይሆን እንግዲህ? እነ ፍፄ ሁሉ ዘማሪዎች የሉም። እነ ተስፍዬ ሁሉ ወጥተዋል። ተስፍዬ ማን ካናዳ ሄደ። ባለፈው መጥቶ ነበር፣ ገብቶ ነበር እኔ ጋር በእውነት። ተስፍዬ በሻ ባለፈው ገብቶ ነበር እዚህ ገስት ላይ። የሚገርም ሰው ነው። እነ ፍፄ እዛው መሰለኝ አይመስለኝም። ከኢትዮጵያ ውጭ ወጥተዋል የሚባል ነገር ሰምቼ ነበር። በእውነት ኤኒዌይ እና ምን ለማለት ነው ወንድሞች እና እህቶች፣ እነዚህን የመካነ ኢየሱስ ቤተክርስቲያን አገልጋዮች ነበረ እንደ ዋቢ አድርጌ የምጠራው እና በሐሰት መጥተው እጅግ የማከብራቸው ወንድሞች ወደ ሶሻል ሚዲያ ከመጣው በኋላ ያገኟቸው እነ ወንጌላዊ ናቲ፣ እነ ወንጌላዊ ሁሴን፣ እነ ወንጌላዊ አብዱሰላም፣ አሁን እዚህ ያለው አብዱሰላም ማለት ነው። በጣም ብዙዎች የማውቃቸው የመካነ ኢየሱስ ቤተክርስቲያን አገልጋዮች ማለት ነው። እና ያው ሰይጣን ሲመታ
እዛኛው ቤት ሲቀጠቀጥ በዚህ በኩል ቀዳዳ ፈልገው ሽብልቅ መካከላችን ጨምረው አሁን ቁጭ ብለው እነሱ እየተባሉ ነው እያሉ ይስቃሉ፣ ያላግጣሉ። አንዳንዶቻችሁ በመታታቸውና በድግምታቸው ሁሉ ነው የሚያባሉ። እኔ ግን ከዚህ በኋላ ወርጄ ለእንደዚህ አይነት ነገር መልስ አልሰጥም። ኢየሱስ ያድናል። አዎ። ለማን ትሰብካለህ? ለጴንጤው፣ ለራሴ ለህዝቤም እሰብካለሁ። እናንተም ትሰብኩኛለች። ወንጌል ያስፈልጋል። ወንጌል አያስፈልግም። ወንጌል ማለት ኢየሱስ ስለ ልጁ መሆኑን ከገባ ኢየሱስ ለመካነ ኢየሱስ አያስፈልግም፣ ለሉተራውያን አያስፈልግም፣ ለሙሉ ወንጌል የሚያስፈልገው ለእነ መሰረት ክርስቶስ አያስፈልግም ብለህ አትልም። ለፍጥረት ሁሉ ነው ይሰበካል ማዳኑ። የእሱን በጎነት የምንናገር ነው። ደግሞ ታዘቡ፣ እዚህ ቤት ነው ወንጌል የሚሰበከው ወይስ እነዚህ ቤት ከፍተው የሚለፈልፉ ሴቶች ናቸው ወንጌል የሚያወሩት? ሂዱና እዩ። አብረው ከነሱ ጋር የሚውሉትን አብራችሁ ሂዱና እዩ። በባለፈው አየሁኝ ገብቼ የኮፕቲክ ኦርቶዶክሶች አሉ፣ ካቶሊካውያን አሉ፣ ኦርቶዶክሳውያን አሉ፣ ሉትራውያን ብለው የሚሉ አሉ፣ ፔንቴኮስታል ብለው የሚሉ አሉ። ሙስሊም ብቻ ነው የሌለው። አንድ ቦታ ላይ ተሰብስበው ማለት ነው። አንድ ቦታ ላይ እንዳለ ተሰብስበው ያወሩ ነበር። ያወሩ መብታቸው ነው። ለምን አወሩ ብያለሁ። እኛ አጀንዳዬ ወንጌል ነው። አጀንዳችን ወንጌል ነው። ወንጌል ስለ ልጁ ነው ብሎናል ቅዱስ ጳውሎስ። ልጁ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ፒሪየድ። ይህንን ለራሴ ለወንጌላውያን አማኞች ሁሉ ሰብካለሁ። ላልገባው ፈዛዛው ለሆነ ጴንጤ ሁሉ ነግረዋለሁ። ወንጌል ስለ ልጁ ማለት ነው። በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ይሰበካል። ይሰበካል። ለማንም ትውልድ ለእንትና ስበክ ለእንትና አትስበኩ ብሎ ማንም መመሪያ ሰጪ ሊሆን አይችልም። እኔም መመሪያ አልሰጠም። ቅድም እንዳልኩት ነው። ጌታችን መጥቶ ለአይሁዳውያኑ ወንጌል ሰብኳቸዋል። የምስራች ማለት ወንጌል አይደል? ቀርበውም ለነበሩትም ሰላምን የምስራች ብሎ ሰበከ። ርቀውም ለነበሩት ይሄው ነው የምስራች ነው የተሰበከው። ከአብ የሰማውን ለአሕዛብ ብቻ አይደለም የተናገረው፣ ለአይሁዳውያንም ነው። ለአይሁዳውያን ብቻ ሳይሆን ለአሕዛብ ሙሉ ጭምር እንዲደርስ ነው በሐዋርያቱ በኩል ያደረገው። በቃ ሌላ ብዙ ስንፍና ድካም ታገኝበት ትችላለህ። ከዓላማ አኳያ ዘቅዘቅህ አጣራኝ አልኩህ። ከወንጌል ውጪ ምንም አታገኝብኝ። ተገኘ ብለው ያሉት ፓስተርዬ የተቆራረጠ ቪዲዮ ነው። ቅድም ብርክ እያሰማው የተቆራረጠ ቪዲዮ በተለያዩ በ5 ወይ በ6 ጊዜ የተነጋገርኩትን እሱን ቆራርጠው ነው የለጣጠፉት። አያመጡ የዘመናቸው ቁጥር ቢያልቅ አያመጡ። መካነ ኢየሱስና ሉትራውያን አልዳኑም ብሎ የሚል አያመጡ። በኤልያስ አምላክ ፊት ነግራቸዋለሁ። አንዳቸውም ይደራጁ አያመጡም። እዚህ ሶሻል ሚዲያ ላይ ይሄን ያህል አይምሮዬን የሳትኩ እብድ አይደለሁም። የእግዚአብሔር ሕዝብ ነው ሉትራውያንም መካነ ኢየሱስም። ግን በዚህ ልክ መድከም ለምን አስፈለጋቸው? ሪሊ ወንጌል ከሆነ ጥያቄው በዚህ ልክ መድከም አስፈላጊ ነው ወይ የሚለውን እንደው አሁንም ቆሞ እርግጠኛ ነኝ አሁን እዚህ ወይ እነሱ ወኪሎች አሉ ወይ እነሱ አሉ። ቅድም አዳዲስ ሰዎች እያስተማርኩ ስለነበር አንድ ቪዲዮ ለጥፋችሁ ስላየሁ ነው የጠየቅኩት። ኤርምዬ በብቅ ስታረጉ አይቼ ኮትና ሱሪ አልብሰው ያቆሙን ልክ ነኝ አይደል? እንደሱ አይነት ድካም እኮ ነው እባካችሁ። ኤኒዌይስ ፓስተርዬ ችግሩ እውነቱን ስነግርህ ምንጩን ንገረኝ ብለህ ካልከኝ እውነቱን ፓስተርዬ ምንጩ ያ እባብ ነው። እሱን እናውቃለን በደንብ። እሱንም ጥያቄ የለውም። በቃ እሱ ሲመታ ሊፈጠር የነበረውን ነገር ጌታ ያሳየኝን ነግሬሃለሁ አስቀድሜ ለአንተ ማለት ነው። ማከብሬ እግዚአብሔር ሰው። ከዛ ቀጥሎ ደግሞ ላይቭ ላይ ነው የለቀኩትኝ ከዛሬ 10 እና 11 ወር በፊት ጌታ እንደዚህ አሳይቶኛል። ትልቅ ስራ አለ፣ ትልቅ ንቅናቄ አለ፣ ደግሞ የሚመታም እባብ አለ ብዬ እዚህ ነግሬያቸዋለሁ። ማንም አልሰማውም ብሎ አይልም። እሱ ሲቀጣ እሱ ይቀጥላል እኮ። አዎ ይቀጥላል። በዚህ ዘዴ ሊያስቆሙን አይችሉም። ምቱ ይቀጥላል። ጀመር ነው እንጂ መጨረስ ነው። ጀመር ነው እንጂ መጨረስ ነው። ስለዚህ ይቀጥላል። እሱ እንዲህ አይነት አጀንዳ ከዚህ በኋላ እንቀበላቸውም፣ እንቀጥላለን ስራችንን፣ እግዚአብሔርን ስራ። ብሩኬት ሄደ ወጣ መሰለኝ። እኔን ቅድም አስወጥቶኝ አሁን እሱ ወጣ። ቢኒያም ነው እሱ ነው ያስወጡኝ። ከሁለት አንዳቸው ናቸው ያስወጡኝ። ቢኒያም ነው መሰለኝ። ቢኒያም አይ ቲንክ
እንደዛ ቂም አለበት እኮ እሱ። ከሆነ ጂሰስ ጋር በተገናኘ አዎ ቂም አለበት። ጠራርጋችሁ እኮ አባረራችኋቸው በአንድነት ኦን ጂሰስን። የአሁኑ አይብስም ብለህ ነው መሬት ላይ እየሆነ ያለው። መሬት ላይ እነሱ በጣም ብዙ ነገር እየፈራረሰባቸው ያለው። ተስፋዬ ሮበሌ ዘምቶባቸዋል። ለቡ ይነቃል። ይሄ የሐሰት ድንኳን ይፍረስ። ምንም ጥያቄ መዳን አለበት። ከማንም ጋር ጠብ የለንም፣ ጥላቻ የለንም። እኛ ጠባችን፣ ጥላቻችን ከጨለማው ዓለም ገዢ ጋር ነው። እሱ ደግሞ ዛሬ የሚሰድቡንን ሰዎች፣ ዛሬ የሚጠሉንን ሰዎች ሁሉ ይዞ ወደ ሲኦል ሊሄድ ስለሆነ አንላቀቃትም። እያየን ሰው አጠፋ፣ እያየን ልጆቻችንን እህቶቻችንን አጠፋ። ያስ ፓስተርዬ በጣም ወዳለው ኤርሚዬ፣ እዚህ ያላችሁ ሁላችሁም በጣም ነው የሚያከብራቸው፣ በጣም ነው የምንወዳቸው እና አንድ ነገር ብቻ ለመናገር ነው የገባው። ገባለሁ ብዬ አላቅም፣ ግን ዛሬ ገባው እና ምን ለማለት ፈልጌ ነው። አሁን ፓስተር መጨረሻ ላይ ተናግረዋል እና የዚህ ዓለም ገዢ የጮኸ ይሄዳል። በየቦታ ጀሌዎች አሉ፣ እነሱ የጮሁ እንዳለ እኔ በጣም ቀን ሌሎች አሉ ወደ እናንተ ያልመጣ ይሄ ምንድነው? የሚድኑትን ሰዎች ለመሸፈን ነው፣ ወደ ብርሃን እንዳይመጡ ለመሸፈን ነው። ማንም ቢሆን ጻድቅ የለም፣ ኃጢአት የለብንም ብንል እንዋሻለን ነው የሚለው መጽሐፍ ቅዱስ። ኤርሚ ማንም በእውነት እኔ በህይወቴ አንድ ጊዜ ራእይ አይቼዋለሁ እና በጣም ነው የሚወደው፣ በጣም ነው የሚያከብረው። ለምን? የእግዚአብሔርን ቃል አንድ ከእኔ ከሙስሊም ቤተሰብ ነው መጣውና እንደዚህ ያሳደገኝ መጽሐፍ ቅዱስን ሁሉም ነገር በጭንቅላቱ የያዘ ሰው ነበረ። አው ወደ ጌታ ሄዷልና እቀናለሁ እና መቼም የው ክርስቲያን ግፋን ምኑ አጣምና ባካችሁ እናንተ ቀጥሉ። ጨለማ እየተገፈፈ ይሄዳል። ግድ የላችሁም፣ አይመማችሁ። ከኢየሱስ በላይ እነሱ መፍትሄ የሆነ ምክንያት ሲያመጡ እሱ በመሃላችሁ በቃል ተናግሮ አልፎ ይሄዳል። አልፋችሁ ሂዱ። አሁንም አትያዙና ፓስተርዬ በጣም ወዳለሁ። ሁለተኛ አቡና የሚባል አቤል አቡና የሚባል ሰውዬ አይደለም ሊያወራ በእያንዳንዱ እሺ ስም አልጠራም። በእያንዳንዱ ኤርሚ ዛሬ ዓመት የሆነ ነገር እሱ ምንም በማያውቀው እንዲያርጉልኝ ብሎ በማያውቅ በጣም የእግዚአብሔርን ሰው በጣም ለወንጌል ብሎ ራሱን የካደ ሰው በየቦታ ስም ሲጠፋ በጣም እናለቅሳለን። አንሳደብም፣ እንደ ሌሎቹ አንሳደብም፣ ግን በመጽሐፍ ከስር እንጽፋለን እንሄዳለንና ተባረኩ፣ ብሩክ ሁኑልኝ። እኔም ልል የፈለግኩት ይሄን ነው እና ብርሃን ስለሆናችሁ ብርሃኑ እየገለጣችሁ ሂዱ። የዳነም ስለ ኢየሱስ የሚወራ ጆሮ ወደ እሱ አዘንብሎ መስማት ነው እንጂ ኤርሚ ለትንሽ ዛሬ ዓመት ተጣልተናልና በጥፊ መታኝ ብሎ በየሰፈሩ የሚያወራ ወሬ ያጣንን ተከትለውን ከሄደን ሰው አይድንምና ብዙ እንትን አትስጡት። እኔ አውቀዋለሁ፣ ከእያንዳንዱ በጣም ነው የሚከታተልና የእያንዳንዱን ቃል ሲቆራረጥ ሲደረግ አይቼዋለሁ እኔ እና ተባረኩልኝ። ብሩኩ ነው የአባቴ ብሩኳን። ፓስተርዬ በጣም እወድሃለሁ። ደግሞ በጣም ጋይመቴ ሲታስተምር በዚህ ጋር ሲያከብሩ በጣም ደግሞ እግዚአብሔር እናንተ ስር እያሳደገን ነው እና ተባረኩ። ብሩኩ ነው ሁላችሁም እዚህ ያላችሁን ማለት ፈልገን ተባረክ። ቴንክ ዩ ወንድማችን። ኦኬ ጸጋ ይብዛላችሁ። የአንዳንድ ሰዎች ስም እዚህ ፔጅ ላይ እንዲጠራ የማልፈልገው አለ። የሚጮሁት ጩኸት ሌሎች ከፈለጉ መልስ ይስጧቸው። የእኔ መላሽ ግን እግዚአብሔር ነው። መልሱንም እሱ ያስታውቃችኋል እና በፍጹም ስማቸው ራሱ በክፉም በደግም እዚህ መነሳት የለበትም። እነሱ ከፈለጉ የፈለጉትን ማለት ይችላሉ።
አንድ ነገር ግን አስምሬ የምነግራቸው እነሱን መሰል ለሆኑ በእባቡ ጭንቅላት ላይ ቆሜ እነሱም ላይ ያለውን ተናዳፊውን መርዝ በወንጌሉ እውነት እያፈረስኩ ቀጥላለሁ። ሰውን ወዳለሁ። ቴንክ ዩ ተባረኩ። ተባረኩ ሁላችሁ። ኤርሚዬ ተባረኩ። ቴንክ ዩ በጣም እንዳልኩ ነው። ቴንክ ዩ አመሰግናለሁ። በርታ። እንዳልኩ በዛው በትኩረታችን መሆን ባለበት አቅጣጫ ላይ ማትኮር ነው። አብዛኛው ስራ እዛ ጋር ስላለ ቴንክ ዩ ወንጌላዊ። ቀረውስ እንደኛ ቤተ ክርስቲያን ያለ ጥያቄ ትምህርት ክርክር አይደለም። እኛ ትምህርትን ነው የምንከተለው። እሱን በኋላ ሌላ ጊዜ በሌላ መንገድ ማውራት ይቻላል። ስለዚህ ችግር የለም። ቴንክ ዩ ተባረኩላችሁ። መንገደኛ ነኝ። ሌሊ ጠዋት ተወጥቼ ሰው ልተኛ ነው። ቴንክ ዩ ጌታ ይባርክ ወንድማችን። ቻው ኤርሚ፣ እግዚአብሔር ይባርክ። እኔም ልወጣ ነው። ቴንክ ዩ ተባረክ። አሜን። እሺ ቴንክ ዩ ወንድሜ። እሺ ተባረክ። በኋላ እንደዋወላለን ኤርሚዬ። እሺ ፓስተር፣ ምሳዬን ከበላ በኋላ እርቦኛል። በኋላ ስትጨርስ በኋላ ቆይተህ ባይ። እሺ ቻው ባይ። ሰላም ሁኑ። ኦኬ አሜን። እሺ ኢትዮ ፍቅር፣ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? ሰላም ይብዛል። ተናገር። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ሁሉ መልካም? ደህና ነኝ። ጌታ ይባረክ። ከወንጌል አማኞች? እሺ። አይ የሰማኋችሁ ነበርና እኔ አንዳንድ ሮሞች እንደዚህ ብዬ አንዳንድ ቦታ ባለፈው ሳምንት እንትን አልኩኝ። ስፔሻሊ እንደው በደንብ ብትሄድበት ብዬ ነው። ኦንሊ ጂሰስ ነገር ላይ ብዙውን አብዛኛውን ሲያንቀሳቅሱት የነበሩት ስለ ጥምቀት ስለምናምን ነበር የሚያወሩት። ሄደው በቃ ስለ ጥምቀት ነበርና ጥምቀት በማን ስም ነው የምንጠመቀው የሚል ነገር ነበራቸውና አንተ ያለህን እውነት እና ያለህን መረዳት ብታንሸራሽርልን ሌላ ቀን ቢሆን ዛሬም ከሆነ ዛሬ ሌላ ቀን ቢሆን እና አንድ ነገር እንትን አልኳቸው ነው በኢየሱስ ክርስቶስ ስም ተጠምቀዋል ሲል በዛን ጊዜ በኢየሱስ ክርስቶስ ስም የተጠመቁት ኢየሱስን ስለካዱትና ስለሰቀሉት። አንተ ከየት ቤተ እምነት ነው ወንድማችን? እኔ ወንጌል አማኞች አልከውና ኦኬ። እነሱን ካገኛቸው በዚህ ጉዳይ ቤት ስንከፍት እነሱን ካገኛቸው በዚህ ጉዳይ ቤት ስንከፍት በዚህ አርዕስት ጉዳይ ፌር አድርጋቸውና ምናልባት ሊያወሩ የሚችሉ ሰዎች ኦንሊ ጂሰሶች መጣው አንድ ሁለቴ ብቻ መጣዋል እኔ ቤት። ከዛ በኋላ መጣው አያውቁም አሉ። እዚህ ይመጣሉ ግን አይገቡም። ቤት ከፍቶስ 5 ሰውም 10 ሰውም ይገባል እንዳለ ብላክ የሚል አይገቡም። እዚህ እኛ ጋር ሁለት ጊዜ ብቻ እንደዚህ እና ለምን በኢየሱስ ክርስቶስም ተጠመቁ ለሚለው እስቲ አንተን መረዳት ተጠይቀና ኖት ነው ብራዘር። ሌላ ጊዜ እሺ ቴንክ ዩ በጣም ብዙ ጊዜ ተናግረንበታል። በሌላ ጊዜ እነሱን ኢንቫይት አድርጋቸው ጠርታቸው ለምን በኢየሱስ ክርስቶስም እንደተጠመቁና ሰው ለምን በኢየሱስ ክርስቶስም መጠመቅ እንዳለበት መጽሐፍ ቅዱስ በኢየሱስ ክርስቶስም ሲጠመቁ ተጠማቂው ሰው ነው በስሙ ነው የተጠመቀው ወይስ ስሙን እየጠራ ነው የተጠመቀው? እሱ እናያለን። እና ተባረክ። ቴንክ ዩ አሜን። ተባረክ። እሺ ኦኬ ወንድሙ ስለላክልኝ ነው ወገኖች ትልኩልኝ ያላችሁ ማላቃችሁ ሰዎች። እሺ ወንድሙ እንዴት ነህ? ኤርሚ ሰላም ነው? ጌታ ይባረክ። እንዴት ነህ? ሁሉ ሰላም፣ ጌታ ይባረክ። አሜን። ከየት ቤተ እምነት ነው? ያ ከፕሮቴስታንት ነው። ያው እኔ ትውልድ ለክርስቶስ በሚባል ቸርች ነው የማገለግለው። ኦኬ ጄኔሬሽን ፎር ክራይስት በእንግሊዝኛ ከፈለጋችሁ ውጭ ሀገር ላይ ያላችሁ ማለት ነው። ሁሉ ሰላም ኤርሚ? እግዚአብሔር ይመስገን። ምን ጥያቄ አለ? እኔ ከስር ሆኜ ሁሌ አዳምጣለሁ። አሁን አጋጣሚ ሆነው
ከዳግም ጋር መሆናችሁ የምታስተላልፉትን መልእክት ያው በጣም ከስር አፕሪሼት አደርጋለሁ። አሁን ያላችሁበት እንትን እግዚአብሔር ይርዳችሁ። እኔ አንድ ሁለት ጥያቄ አለኝ። ኤርሚ ለማ ለእኔም ለአንተም ለሁሉም ምንም በተመለከተ ነው። ኦኬ አሁን በሃይማኖት ስንመጣ እኔ አሁን ፕሮቴስታንት ነኝ። ትክክለኛ እውነት የት ነው ያለ ብዬ ብጠይቅ አንተ የት ትላለህ? አንተ አሁን በምታምነው እንትን ነው የምትመልስልኝ። እሺ አንተ አሁን ባልከው ቤተክርስቲያን ውስጥ አገልጋይ ነህ? አገልጋይ ነኝ። በምን እንደምታገለግለው? በምን የጸጋ ስጦታ? በኳየር። ኦኬ የእግዚአብሔር ቃል ላይ ያለው እውቀት ምን ያህል ነው? የት ነው ተምረህ የተጠመቀው? እዛው ጄኔሬሽን ፎር ክራይስት የሚባል። ማን ነው ፓስተራችሁ? ፓስተር ገኒ ነው ይባላል። ገነነ። ኦኬ የት አካባቢ ላይ ነው? አዲስ አበባ ነው? አረ አይደለም፣ ሳውዝ አፍሪካ ነው። ሳውዝ አፍሪካ ነው። ኦኬ ስትጠመቅ በማን ስም ነው የተጠመቀው? በኢየሱስ ክርስቶስ ስም ነው አይደል? በኢየሱስ ክርስቶስ ስም ነው አይደል ያጠመቀ? ጤናማ ቤተክርስቲያን ነው አይደል? አረ በጣም ግን በኢየሱስ ክርስቶስ ስም ነው ያጠመቀ። በኢየሱስ ክርስቶስ ስም የምታጠምቅ ቤተክርስቲያን ጤነኛ ቤተክርስቲያን አይደለችም። ስለዚህ በማስም ነው ብራዘር፣ ቆይ በኢየሱስ ክርስቶስ ስም የምታጠምቅ ቤተክርስቲያን ጤነኛ ቤተክርስቲያን ሳትሆን የታመመች የአምላኳን ቃል የማታውቅ ግራ የገባት ቤተክርስቲያን ነች። ስለዚህ አሁን አንተ ዝም ብለህ መዋሸት የለብህም። እሺ በስላሴ ታምናለህ? በስላሴ አሁን እንዲህ አይነት ጥያቄ መጠየቅ ታምናለህ ወይ ነው የተባልከው? ኤርሚዬ እንዴት ነው የጌታ ሰው የተቀባው የተለቀለቀው ብለህ ወዴ ልታባባ ፈልገህ ነው አይደል? ታምናለህ በስላሴ? እኔ ስለ ስላሴ የተማርኩትም ነገር የለም። ግን በአንተን አሁን በደህንነት እየመጣ ነው። በቃ ታጨረ ብራዘር። ስንቱ ኧረ ፓስተር ጴንጤ ነኝ አላለም። ጴንጤ ነኝ፣ ስለ ስላሴ ግን አልተማርኩም። እውነትህን ነው። ማፈሪያ ጴንጤ የሆነ ስለ ስላሴ ያላስተማረ የማናስተምረውም ትውልድ የለም። አስተምሮተ ስላሴ ከመሰረታዊ ክርስትና ትምህርታችን ውስጥ አንዱ ነው። ሁለተኛ እንዳይለመድህ ድፋባቸው። እሺ ግራምጣ እንዴት ነህ? ሰላም እንዴት ነህ? ተናገር። እውነቱን ደህና ነኝ። ከዚህ ላለው ሰው ጠይቃቸው። ማነው ንገራቸው። ሃይማኖትህን ያውቃለሁ። ኦርቶዶክሳዊ መሆንህን። ኦርቶዶክስ ክርስቲያን ነኝ። እሺ እና ቅድም ምን አልከኝ? ገስት ልከህልኝ ነው ያስገባው። ቅድም ምንድነው መካነ ኢየሱሶች ወይ እንደዚህ ሌላ እንትን እምነት ያላቸው አይመለከትም። በቤተሰብ መካከል ጣልቃ የሚገባ ሰው ባለጌ ነው ይባላል በባህላችን። ስለዚህ በቤተሰቤ መካከል አትገባ። መካነ ኢየሱስ የኔ ነች። ምን ጥልቅ አድርገው አንተ ኦርቶዶክሳዊ ሆነ በመካነ ኢየሱስ ብለህ ትጀምራለህ? በቤተሰብ መካከል አትጉ። መተተኛ ደብተራ ሁሉ ፋሚሊ መካከል እንዳትገቡ አላልኳችሁ እንዴ? ከዚህ በፊት ኦርቶዶክሳውያን በቤተሰብና በቤተሰብ መካከል አይገባም። ባልና ሚስት ሲያወሩ፣ ልጆች ከወላጆች ሲያወሩ፣ ወንድሞች ከወንድሞች ሲያወሩ አይገባም አላልኳችሁም? አልቆነጠጥኳችሁም? በባለፈው
ሁለተኛ እንዳይለመድ እስቲ በቤተሰብ መካከል አይገባም እያላችሁ ጻፉ። እንዴ እንትን ጓዳው ውስጥ ያለውን ነገር እኮ እኛ እንትን ሶፋውን እኛ እናስቀምጠው፣ መደርደሪያውም ላይ ያለውን እኛ እንደርድርላችሁ፣ የምትበሉትን የምንጠጡትንም እኛ እንመድብላችሁ እኮ አላችሁ ኦርቶዶክሳውያን። በቤተሰብ መካከል አይገባም። እንትን ጫወታው ደራሊ ሞቀሊ ብለህ ነው አይደል? አትችልም አልኩ። መካነ ኢየሱስን እኔ ብናገራት እኔ ነኝ፣ ሉተራውያንን እኔ ነኝ ብናገረው እኔ ሌሎች አይመለከታችሁም። አሁን መተህ እሷን ወግነህ እኔ ልትናገር ወይ ደግሞ እኔን ወግነህ ልክ ነህ እኮ ኤርሚ መካነ ኢየሱስ ብለህ ልትል እድል አልሰጥህም። ዳር ያዝ። ቴንክ ዩ ተባረኩ ወገኖች፣ ጸጋ ይብዛላችሁ። ከዚህ በኋላ ኡስታዝ ሁሉ ሊመጣ ይችላል። ተክቢር እያለ መጥቶ ሀሳብ ልስጥ ሊለኝ ይችላል። ስለዚህ በዘጋው አይመስላችሁም? ለዝጋው ላይቭን በዘጋው ነው የሚሻለው። አሁን አይጡም ጉርጡም ጊንጡም ሊገባ ነው የሚፈልገው። እሺ ሰላም ሁኑ። ጸጋና ሰላም ይብዛላችሁ። ተባረኩ። ቴንክ ዩ። ሰላም ሁኑ። ከባድ ነው። ኧረ እያንኮራፋ ነው በኢየሱስ ስም። አልሰማሽም? እኔ በህይወት ዘመኔ መስማት የማልፈልገው መንኮራፋት። አዎ ማለት አይ ዶንት ኖ መብራት አብርቼ ምናምን ሰውዬን ቁጭ ማረገው ነው የሚመስለኝ ሌሊት እንዳይተኛ ማለት እንትን ነው ማለት የሆነ በጣም ነው የሚያስጠላው። ባይዘወይ መተኛ ወይ እንደ ጄኔሬተር አንደርግራውንድ ልትተኛ ያ ሰውዬ እኮ ማለት ነው በጠዋቱ ብትጠይቀው ራሱ አላንኮራፋም ብሎ ሊምል ይችላል እኮ እንዴ ይደርቃል እንጂ መማል ብቻ አይደለም። እንግዲህ አስበው እነሱ የሚያሳልፉትን ዓለም ነው እኮ አንተ እንቅልፍም ቢብሎ አይንህ ቀልቶ ፊት አባብጦ እነሱ ፖ ብለው ነው የሚነሱት። ጠዋት ያረን ያልሰማም ሆይ ታስነሽዋለሽ? አዎ ቀሰቀሰዋለሁ በእርግጠኝነት። ከዛ ምን ታደርጊዋለሽ? እንዲሁ ቁጭ ብሎ እንዲያደር ነው? ቁጭ ብሎ እንዲያደር ሳይሆን በቃ የሆነ ነገሩ እንዲያስተካክል ምናምን አደርጋለሁ። የሚያንኮራፋው ምን ሲሆን ነው? ልምድ ያለው ሰው እኮ አሁን እንደዚህ በጣም ብዙ ምክንያቶች አሉት። ባይዘው ወይ ይሄ ክብደት ክብደት መጨመር አለ ነው ያለ ማንኮራፋት የማንኮራፋት ምልክት እንትኖች ነው ማለት ክብደት በጣም ስትጨምር ይሄ መተንፈሻ አካሎች ምናምን ይሄ መዛባት ነገር ይኖራል። ሁለተኛ አስተኛኘት ይሄ ትራስ ምናምን አንገት እንደሆነ ነገር ሲሆን ምናምን ነው እና ደግሞ ይሄ አፍንጫ ላይ ምናምን የሆነ ችግር ሲኖር ይመስለኛል እንደዛ። ግን ትልቁ ደግሞ ይሄ ክብደት የሚጨምሩ ሰዎችም እንደዛ የመዘጋጋት አይነት ስሜት አለ። ግን እኔ እንጃ ቁጭ ነው የማደርገው እኔ ቀስቀሽ ቢኒያም ራሱ አለመቀስቀስ የራሱ እስካሁን ኧረ አልነቃ ብሎን ነው ስንት ሰዓቱ ታድሎ እንዲያምሽ እንዲሁ እያወራን በቃ ተኛ። እኔ በጣም የሚያስቀኑኝ ሰዎች ናቸው ባይዘው ይሄ አልጋ ላይ ሄዶ ትራስ ሲነካቸውና እንቅልፍ ወዲያውን ሲወስዳቸው እኔ እኮ ስንት ተገላብጬ ነው የሚወስደኝ። እኔ ሶፋ ላይ ቁጭ ብዬ እንቅልፍ ይወስደኝና ወደ አልጋው ስመጣ እነቃለሁ። አምቢ ይላል። አሁን እንደዛ እኮ ነው አንዳንዴ። እና እድለኞች ናቸው እና ይሄ የጨጓራ ህመም ምናምን የሌላቸው ሰዎች
ቶሎ የሚተኙ ሰዎች ምናምን ቡና እየጠጡ ሁላ የሚተኙ ሰዎች አሉ። ኧረ እባክሽ እና ያነቃቃቸዋል ተብለው እየጠጡ እንቅልፍ የሚወስዳቸው ሰዎች ጭራሽ የሚያበስባቸው እንቅልፉን ግን የሚያንኮራፋ ይሄ ትልቅ ኬዝ ነው። አይ የትዳር መስፈርት የራሱ አስገባዋለሁ ብዬ ነው። ኧረ እባክሽ የማያንኮራፋ ምንድነው ግን አሁን አንቺ ምርጫሽ ከወንድ ልጅ ብዬ አስገባለሁ። ምንድነው አሁን ከወንድ ልጅ እንደ ምርጫሽ የምታረጊው እንደ ክራይቴሪያ ያለበለ? እኔ አልመርጥም አባቴ። ምክንያቱ መች በምርጫችን አግኝተን
Bahasa tak? Nama aksi fatak.